ሌላ ድራማ ሊጀመር ነው እንግዲህ ፋሚሊዎቼ፣ የኔ ውድ ወርቅ የሆናችሁ ቤተሰቦቼ። እንግዲህ አብርሃም አሁንም ደህና አይደለም። አሁንም ወደ እናትና አባቱ ቡታጀራ መመለስ አለበት። ትላንትና የመጣው እንግዲህ ስጦታውና 500,000 ኪሎ ያከብር ነው የመጣው መሰለኝ፣ እነሱ እንዳሉት፣ እኔ አይደለሁም ያልኩት። እና እንግዲህ አብርሃም በጣም ደህና ነው። ትላንትና በራሱ ነገር ነበር ሲናገር የነበረው። እናንተ ናችሁ አምጥታችሁ የተመለሳችሁት፣ የኛ በል ያልነው ምንም ያልነው ነገር የለም። ስለዚህ ለምንድን ነው አሁን በድጋሚ እዛ መሄድ ያስፈለገው? ምን ሆነዋል? ይህ ልጅ ጤነኛ ነው፣ በራሱ ራሱን እየመራ ስለሆነ ለምን ሲባል ነው ወደ ቡታጀራ ተመልሶ የሚሄደው ብለዋል። እንግዲህ ድንቄም ቡታጀራ ከዚህ በፊት ቡታጀራ ሄዶ ነበር አይደለ? አዎ እውነት ሄዶ ነበር ለካ። እኛም እኮ አምነን ነበር ባይሰበር እና ማለት ነው። እና የትም ቡታጀራ የሚባል ነገር አልሄደም፣ ገናም አይሄድምም፣ አልሄደም። ልጁ ደግሞ ደህና ነው። ትላንትና ስጦታ ስለነበር ነው 500,000 ኬስ ስለነበር እንደዛ ፈገግ ብሎ ስቆ አመሰግናለሁ ብሎ እንደዛ ሰውዬኑም አናግሮ አቅፎ ስጦታው ነው የተቀበለው። ስለታመመ ስጦታ ስለሆነ ለዛ ነው ከደነዘዘበት የነቃው። እውነታችሁን ነው እንዴ? ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዙ ትርፍርፍ ይበልልኝ። አቦ በያላችሁበት። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እና እንግዲህ አብርሃም ያው ወደ ቡታጀራ መሄድ አለበት ብሎ ዛሬ ሄርሜላን ጎትቶ ይዞ መጥተዋል። ይሄ ማን ነበር ስሙ? አረ ስሙን ጥቀሱልኝ። ይሄ ዳዊት የሚባለው የሄርሜላ ተላላኪ ማለት ነው። ይቅርታ አድርጉልኝ፣ ተላላኪ ነው። እና ምን እላችሁ ፈልጌ ነው፣ እሱ መመለስ አለበት ወደ ቡታጀራ። ወደ ቡታጀራ ካልተመለሰ ወንድማችን አናገኘውም፣ ሰላም አይሆንም ብሏልኝ። እና ቡታጀራ የሚባል ነገር የለም። ልጁ አልታመመም፣ ደህና ነው። በግድ ይታመም ነው? አረ እናንተ እዛው ታመሙ። እና ሩትዬ ይፋዬ ወደፊት ቀጥሉበት የኔ ውዶች ማለት ነው።